አሁን እኛ ትንሽ ችግር ያለበት ሰው ሲያገለግል ስናይ ሲቀድስ ስናይ በጣም እንታወቃ። ቅዱስ እንጦንስ ከበሮ ይዞ ቢመታ እንኳን ነው ይላል። ቤተ መቅደስ ውስጥ ከበሮ ይዞ ቢጨፍር አይ ሌላ ነገር አስቦ ነው በል። እንደዛ አይነት መንፈሳዊ ልና ያደለን እንኳን ከበሮ ተመቶ ብዙ ችግር አለ እንደምታውቁት። ግን አባቶቻችን ይህን አላስተማሩንም። አንድ አባት በአንዲት በጣም ትንሽ ከተማ ውስጥ ብቸኛ ካህን ሆኖ መነኩሴ ነው ያገለግላል። እና በኋላ ሲያገለግል የአባት በዝሙት ይወድቃል። ከዛ ምን ይላቸዋል? ምዕመናንን ሰብስቦ በቃ እኔ ወድቄያለሁ ከዚህ በኋላ ላገለግላቸው አልችልም ይላቸው። ሲላቸው ምዕመናኑ ምን ይላሉ? እኛ በዝሙት መውደቅን አላየንም። በእርግጥ ምስክር አቁሞ በዝሙት አይወድቅም የታወቀ ነው። አላየንም፣ እኛ የምናውቀው አባታችን መሆንህን ነው፣ አገልግለን አሉት። ቢላቸው ይሰራቸው አልሰሙትም። መጨረሻ ላይ እሺ አገለግላቸዋለሁ ማገልገል ግን አንድ ነገር ውለታ ዋሉልኝ አላቸው። ምንድነው አሉት? አገልግያችሁ ሲወጣ እምላችሁን ነገር ለመፈጸም ቃል ግቡልኛል። ችግር የለም አሉት። ያ ካህን ገባ፣ ቀደሰ፣ ቀድሶ አቆረባቸው። ካቆረባቸው በኋላ ልክ ሊወጡ ሲሉ ቆዩ አለና የቤተ መቅደሱ ደፍ ላይ ተኛና እያንዳንዳችሁ እየረገጣችሁኝ ይቅር በለው እያላችሁ ውጧል። ምዕመናኑ በሙሉ ተራ በተራ ያንን አባት እየረገጡ እየከበዳቸውም አንድ ቃል ገብተዋል፣ ይቅር በለው እያሉ ወጡ። እግዚአብሔር ስለ ትህትና ይቅር ብያለሁ አለ። ሁላችንን ይቅር ይበለን። ስለዚህ ይሄ የዲዮናቲስቶች አስተሳሰብ ነው። በየዘመኑ ይሄ ስለሚመጣ ነው። ዛሬ በዚህ ዘመን ምን ካህን አለ፣ ምን አባቶች አሉ፣ ሲኖዶሱ እንትን ብሏል፣ አልፎበታል፣ ክህነት የለም ተሽሯል ምናምን የሚሉ አዳዲስ ሐሳቦች በየዘመኑ ስለሚነሱ ነው። ዳዊት የሰው ሚስት ቀምቶ አመነዘረ የሚለው ታሪክ የቤርሳቤህን ታሪክ አይሁድ በትርጓሜያቸው ያስተባብሉታል። ይገርማቸው። ልክኛ መዝሙረ ዳዊት ትርጓሜ እንደምንለው የአይሁድ የትርጓሜ መጽሐፍ አለ እና እዛ መጽሐፍ ላይ ቤርሳቤህ ልታሳስተው ብላ ነው በጨለማ ገለዋን ልትታጠብ ዳዊት ቤት አጠገብ ሄዳ የታጠበችው ብለው ጥፋቱ የዳዊት ሳይሆን የማን ነው? በእነሱ ቤት ረድተው ሞተዋል። ግን ዳዊትን ይህንን አላስቀረውም። ዳዊትም እኔ ምን አጠፋው ልታሳስተኝ ብላ ነው አላለም። አቤቱ እንደ ቸርነትህ መጠን ምን በለኝ ማረኝ። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። እኔ ንጉሥ ነኝ፣ ከኔ በላይ ንጉሥ የለም። አንተ ነህ ንጉሴ፣ ብቸኛ አለቃ አንተ ብትሆን አንተንም በደልኩ፣ በፊትም ክፋትን አደረግኩ ብሎ ዳዊት አምኗል። ስለዚህ መጽሐፍ ቅዱስ ላይ ያልተስማሙንን እየመረጥን ልናስተባብል አንችልም። ምንም አይነት እንኳን ይሄ ለአመንዝራ የተደረገ ምሕረት ቀርቶ ከዚህም የባሰ የበለጠ ለኃጢአት ይገፋፋ ይሆን ምንለውም ታሪክም ቢሆን ከመጽሐፍ ቅዱስ የማውጣት መብት የለንም እና እኛ ቤተክርስቲያናችን ይህን ታሪክ በትክክል አስገብተዋለች። አሁንም ድረስ በዚህ ዘመን ድረስ እንዲህ አይነት ችግር በየዘመኑ ሊስተዋል ይችላል። በቤተክርስቲያን ታሪክ ዲዮናቲስቶች የሚባሉ መናፍቃን ተነስተው ነበር። እነዚህ ሰዎች ምን ያደርጉ ነበር መሰላቸው? አራተኛውና አምስተኛው ክፍለ ዘመን ላይ ቤተክርስቲያን የቅዱሳን ብቻ መሰብሰቢያ ናት የሚል ትምህርት ያስተምሩ ነበር። ኃጢአተኞች በቤተክርስቲያን ቦታ የላቸውም ብለው ያስቡ ነበር። በዚህ ምክንያት የምህረት ትምህርት ሲሰጥ ደስ አይላቸው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው ሲባል ይሄ ህዝቡን ማባለግ ነው፣ ማበላሸት ነው። እግዚአብሔር የፍርድ አምላክ ነው፣ የፍትህ አምላክ ነው ብለው ምህረቱ ሲነገር የሚበሳጩ ሰዎች ነበሩ። አልፈው ተርፈው ምስጢራተ ቤተክርስቲያን ራሱ የሚሰምሩት ቅዱሳን ካህናት ከኖሩ ብቻ ነው የሚል ትምህርት ነበራቸው። በዚህ ዘመንም አንዳንዴ አልፎ አልፎ ጭላንጭሉ ይሰማ እንዲህ አይነት ትምህርት። አሁን በዚህ ዘመን ጸሎታችን እንዴት ያደርጋል እንዲህ አይነት ቀሳውስት እያሉ እንዲህ አይነት ዲያቆናት እያሉ ክህነታቸው አልፏል ምግባራቸው እንዲሆነ የሚል ነገር አትሰሙ? በየዘመኑ ሰይጣን እንዲህ አይነት ነገር ያደርጋል። ግን በኃጢአተኛ ካህን ቢቀደስ በጻድቅ ካህን ቢቀደስ መስዋዕቱ ስንት ነው? በካህኑ አድሮ ምስጢራትን የሚፈጽመው ማን ነው? እግዚአብሔር። እና እነዚህ ዲዮናቲስቶች በፍጹም ቤተክርስቲያን ውስጥ ማገልገል ያለባቸው ፍጹማን ሰዎች ናቸው፣ ቅዱሳን ብቻ ናቸው ብለው ያስተምሩ ነበር። ግን ይህን ሲሉ በተዘዋዋሪ እነሱ ማገልገል ችለዋል፣ ቤተክርስቲያን ውስጥ ገብተው አይደለ? ስለዚህ እነሱ ምንድን ናቸው ማለት ቅዱሳንን ማለትን ያህል ደግሞ ቅዱስ ያለመሆን ምልክት ነው፣ ድፍረት ነው ራሱ። እና በዛ ዘመን የነበረ ቅዱስ አውግስጢኖስ የተባለ ሊቅ ምን ይላቸዋል መሰላቸው? በኃጢአተኛ ካህን እግዚአብሔር ስራ አይሰራም አትበሉ፣ ይሰራል ይልና ኤልያስ በረሃብ ዘመን ዋሻ ውስጥ በከረመ በኖረ ጊዜ ኤልያስን ለመመገብ ይላኩ የነበሩት እነማን ናቸው? ቁራዎች ናቸው። ቁራ ማለት ወፍ ነው፣ ጥቁር ወፍ ነው። እንደምታውቁት ከመልክ ብናይ በጣም የጠቆረ ነው። እንደውም ኃጥአን እንደ ቁራ ጠቁሮ ይላል አይደል መጽሐፋችን። ቁራ የጠቆረ ወፍ ነው። ከዚያ ውጭ ምግባሩን ደግሞ ስተው በጣም ስግብግብ የሆነ ወፍ ነው። የሚበር ጅብ ማለት ነው። በጣም ወዳም ነው። ልጆቹን እንኳን አይመግብም ቁራ።
ልጆቹን የማይመገበው ስግብግቡን ቁራ ግን የኤልያስ መጋቢ አድርጎ ማን ላከው? እግዚአብሔር ላክ። ስለዚህ እንደ ቁራ የጠቆረ ምግባር ያላቸው ካህናት ቢሆኑም ማለት ካህናት ምግባራቸው እንደ ቁራ የጠቆረ ቢሆንም ክፉዎች ቢሆንም በካህናት አድሮ ስጋውን ደሙን የሚሰጠው ማን ነው? እግዚአብሔር። ስለዚህ በኃጢአተኛ ካህን ንስሐ ገባ፣ በጻድቅ ካህን ንስሐ ገባ፣ በኃጢአተኛ ካህን ቆረብክ፣ በጻድቅ ቆረብክ፣ ለውጥ የለውም። ምስጢራቱ አንድ ናቸው። ቅዱስ ባስልዮስ ደግሞ በማህተም ይመስለዋል። ማህተም ለምሳሌ ቢኖር በአንድ ማህተም ላይ የአንድ ንጉሥ መልክ ቢቀረጽበት እና ይህ ንጉሥ ማህተሙን ሁለት ቢያደርገው ለመምታት እንዲያመች ሁለት አድርጎ ቢያሰራው ይላል። ከኔ ጋር ናቸው? ስንት ማህተም? አንደኛውን ከብረት ቢያሰራው፣ አንደኛውን ከወርቅ ቢያሰራው፣ ግን ማህተሙ ስንት ነው? የንጉሱ መልክ ስንት ነው? ቀለም ነክሮ ወረቀት ላይ ቢመታው ማህተሙን ስዕሉን አይተን የቱ የወርቅ የቱ የብረት መሆኑን መለየት ይቻላል? አይቻልም። ይህ ማለት ትርጉሙ ምንድነው? በኃጢአተኛ ካህን የሚፈጸመው ክርስትና መነሳት፣ መቆረብ፣ ንስሐ መግባትና በጻድቅ ካህን የሚፈጸመው ምስጢሩ ስንት ነው? አንድ ነው። ምንም ለውጥ የለውም። በእውነት ይህን በልቡናችን ይሳልብን። ለማንኛውም ይህን ታሪክ ይውጣ ያሉት ሰዎች ዋነኛ ነጥባቸው ክርስቶስ ማመንዘርን ያበረታታሉ፣ እንዴት አንዲት አመንዝራ ሴትን እንዲሁ በነፃ ይለቃታል የሚል ነው። በመጀመሪያ ክርስቶስ አመንዝራነትን አይደግፍም፣ ይቃወማል። አስቀድሞ በኦሪትም አትስረቅ፣ አትግደል፣ አታመንዝር ብሎ ትእዛዝ የሰጠው ማን ነው? ራሱ እግዚአብሔር ነው። የእግዚአብሔር ቃል ነው ክርስቶስ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለን እናምናለን። ስለዚህ በብሉይ ሕግ የሰጠው እሱ ነው። በአዲስ ኪዳንም ሰው ሆኖ የመጣው እሱ ነው። አታመንዝር ይላል። እንዲያውም ሕጉን አላፈረሰውም፣ የበለጠ አጠበቀው ክርስቶስ። ምንድነው ያለው? በመጽሐፍ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ በልቡም የተመኘ ምን አለ? አመነዘረ ብሎ ጭራሽ ሕጉን አጥብቆት ነው ሄደው። ከዚያም አልፎ እኔ ኦሪትንና ነቢያትን ልሽር አልመጣሁም፣ ምን ልላቸው ነው እንጂ ልፈጽማቸው ነው እንጂ ያለ አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል። ይህችን ሴት በኃጢአትሽ ቀጥይ፣ ምንም ችግር የለውም ብታመነዝሪ አይዞሽ አላላት። ታሪኩ ሲያበቃ ምንድነው ያላት? ከዚህ በኋላ ደግመሽ ኃጢአትን ምን አትበይ አትስሪ ነው ያለው። ምንድነው ታዲያ በዚህ ታሪክ ላይ ሌሎች ያልተረዱት እውነታ ምንድነው? ኃጢአትንና ኃጢአተኛን ለይቶ ማየት አለመቻላቸው። አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል፣ ማመንዘርን ይጠላል። ማመንዘር ኃጢአት ነው። አመንዝራ ግን ኃጢአተኛው ግን ሰው ነው። እኛ ብዙ ጊዜ ኃጢአተኛን ከኃጢአቱ ለይተን አናይም፣ ቀላቅለን ነው የምናያቸው። እግዚአብሔር ግን ሁለቱን ለይቶ ማየት የሚችል አምላክ ነው። ኃጢአትንና ኃጢአተኛን፣ በሽተኛንና በሽታን ለይቶ ማየት ማለት። ለምሳሌ አሁን በዚህ ዘመን ኮሮና በሽታ አንድ ሰው ያዘው። ይሄ ሰውዬ ኮሮና ያዘው ማለት ኮሮና ሆነ ማለት ነው አይደል? እሱ ሰው ነው፣ በሽታው ኮሮና ነው። ልክ እንደዛ ማለት ነው። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ ነው። ክርስቶስ ያደረገው አይሁድ ግን ማድረግ ያቃታቸው ያ ነበረ። የመጀመሪያው ነገር ኃጢአትን እንጂ ኃጢአተኛን አልጠላም። እግዚአብሔር ዝሙትን ይጠላል፣ ዘማውያንን ግን ይወዳል። እግዚአብሔር ስርቆትን ይጠላል፣ የሚሰርቁ ዘራፊዎቹን ግን ይወዳቸዋል ሰው እንደመሆናቸው። ኃጢአትህን ለብቻ አንተን ለብቻ የሚያይ አምላክ ነው። እኛ ግን አንድ አድርገን የምናያቸው። አንድ ሰው የዝሙት የወደቀ እንደሆነ ዘማዊ ብለን ነው የምንጠራው፣ ራሱ ከነስሙ። ሲሰርቅ ያገኘነው እንደሆነ ሌባ ብለን ነው የምንጠራው፣ ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው የምንጠብቀው። ኃጢአቱን ስሙ አድርገን እንጠራለን። እግዚአብሔር ግን አንተን ከኃጢአት ለይቶ የሚያይ አምላክ ነው። እንደዚህ ለማየት ያብቃል። ሁለተኛው ነገር በዚህ ታሪክ ላይ ክርስቶስ ከአመንዝራነት በላይ በጣም የነቀፈው ሰዎችን አመንዝራ ናቸው ብሎ መፍረድን ነው። ጸሐፍት ፈሪሳውያን ይችን ሴት አምጥተው ከፊቱ ሲያቀርቡለት በጣም የተጸየፈው ከሷ ማመንዘር በላይ የነሱ ፈራጅነት፣ የነሱ ጭካኔ፣ ጥላቻ ያ ነው የበለጠ ያሳዘነው። ይሄ ለእኛ ለክርስቲያኖች በጣም ትልቅ ትምህርት ነው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? እግዚአብሔር እችን ቃል አብረን እንበል። እግዚአብሔር ስለ ጽድቁ ከሚመካ ድንግል ሰው ይልቅ ስለ ዝሙቱ የሚያለቅስን ዘማዊ ይወዳል። ልብ አድርጉ። ከድንግልና ይልቅ ዝሙትን ይወዳል አላለም አባ ጊዮርጊስ። ስለ ዝሙቱ፣ ስለ ድንግልናው፣ ስለ ንጽህናው ከሚታበይ ከሚመካ ጻድቅ ሰው ይልቅ
ስለ ኃጢአቱ ስለ ዝሙቱ ምን የሚልን የሚያለቅስ ምን ማለት መሰላችሁ? ወደ ቤተክርስቲያን ሲገባ ንጽህና አለኝ ድንግልና አለኝ ብሎ እየታበየ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ ግቢ ውስጥ መግባት አልችልም እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ከትዕቢተኞቹ ይልቅ ማለት ራሳቸውን ከሚያጸድቁት ይልቅ የሰውን ኃጢአት እያዩ አቤት እንደዚህ ስላላረከኝ አመሰግናለሁ የሚሉ ጸሐፍት ፈሪሳውያን ይልቅ ቀና ብዬ የሰማይን ርዝመት አይ ዘንድ አደባባይ አይደለም የሚሉ ትሑታንን ይወዳል። ይሄ በእውነት አሁን ስንሰማው ለኛ ከባድ ነው። ለምን መሰላችሁ? ከክርስቶስ ይልቅ በጣም የምንመስለው እኛ ጸሐፍት ፈሪሳውያንን ነው። በጣም የፈሪሳውያን ጸባይ ቤተክርስቲያን ውስጥ የሞላ ነው። ቢጣራ ጸሐፍት ፈሪሳውያንን ከክርስቶስ ይልቅ ለነሱ ነው የምንቀርበው። ቤተክርስቲያን የሚመጣን ሰው በጣም ማሸማቀቅ፣ በሆነ አይን ማየት፣ በተለይ እንደኔ አይነቱ ደግሞ ትንሽ ቤተክርስቲያን ቆየው የሚለው ሰው እንግዳ ለሚመጣ ሰው እንዴት አይነት ፊት እንደሚያሳይ እናውቃለን። ካለባበሱ ጀምሮ ከእግር እስከ ራሱ ነው የምናነሳው አይደል? ቅዳሴ ሊያስቀድስ የመጣውን ሰው ገና ዛሬ የመጣ ከሆነ በተለይ እንዴት ነው የምናየው? እንዴት ነው የምናየው? ርስት አለን አይደል? ስንት ዓመት ያስቀደስንበት ማንም እንዲነካው ማንፈልግ በአይናችን እኮ እንወጋለን። ሰዎች እንግድነት እንዲሰማቸው የት ነበርክ አይነት ፊት እናሳያለን። እግዚአብሔር የማያሳያቸውን ፊት ማለት ነው። በጣም ይገርማችሁ ቅዳሴያችን ሲጀምር በጣም የሚያሳዝን መልእክት አለው። አሁን አንዳንዴ ቅዳሴ ማስቀድሱ ግን እንደው በሆነ ምክንያት የሚያስቀድሱ ሰዎች አሉ። ድንገት በህይወታቸው ምናልባት ለመጀመሪያ ጊዜ በምን ካላችሁ ወይ ሰው አግብቶ ሰርግ ወይ ሚዜ ሆነው ወይ አጃቢ ሆነው መገኘት ስላለባቸው እየሰማችሁ አላችሁ። እንደዚህ አይደል ሰዎች የሚመጡ ሰዎች አሉ ለሰርግ ወይ ደግሞ ዘመድ ሞቶባቸው ፍታት የሚያስቆርቡበት ቀን ሆነው የሚመጡ ሰዎች አሉ። እንደዛ የሚመጡትን ሰዎች እኛ እንዴት ነው የምንቀበለው? ሲቀመጡ አሁን ትንሽ ይያለም ማለት ነው። የሆነ ነገር ሲያደርግ ቀልባቸውን እየገፈፈ በተቻለ አቅም የእንግድነት ስሜት እንዲሰማቸው እዚህ ቦታ ላይ መቆም እኔ አይገባኝም እንዲሉ እኛ ነን የምናደርገው እግዚአብሔር ሳያደርግ። ቤተ ክርስቲያን ግን ምን ትላለች መሰላችሁ? ገና ቅዳሴው ሲጀምር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ በሉ እስኪ እርሱ ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ቤተክርስቲያን ምን ትለዋለች መሰላችሁ? ያን ገና ዛሬ የመጣሁት የሚለውን ሰውዬ ጽድቅን የሚያደርግ እርሱ ጻድቅ ነው ሰንበትንም የሚያከብር ትላለች። ምንን የሚያከብር? ይሄ ሰውዬ ካልጋው ከእንቅልፉ ተነስቶ የመጣው ምንን አክብሮ ነው? አይዞህ ሌላ ጽድቅ ባይኖርም ቢያንስ ዛሬ የመጣው ምንን አክብረ ነው? ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠሚኑ ሕዝቡ። ወደ እግዚአብሔር የተጠጋ እንግዳ ሰው ወደ ማን የተጠጋ? ዛሬ ገና የመጣ ሰው መጤ ነኝ ብሎ የሚያስብ ሰው እያለች ነው ቤተክርስቲያን። ወደ እግዚአብሔር የተጠጋ እንግዳ ሰው እግዚአብሔር ከሕዝቡ ለይቶ ያስወጣኝ ይሆንን ብሎ እንዳይጨነቅ ትላለች። አይገርማችሁ? ይፈልጠሚኑ ሕዝቡ። እግዚአብሔር አሁን እኔን ኃጢአተኛውን፣ እኔ ዘማዊውን፣ እኔ የረከስኩትን ከዚህ ሁሌ ከሚያስቀድሱ ከሚጸልዩ ምዕመናን ዘንድ ሲያገኘኝ ውጣ አንተ አሁን የምትመጣው ብሎ ያስወጣኝ ይሆን ብሎ እንዳያስብ። ለምን? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚያደርግ እርሱ ጻድቅ ነው። ሰንበትንስ ማክበር ጽድቅ አይደለም ወይ ትላለች።